የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% የመጀመሪያው ሐሳብ ገበያና ንግድ ለአንድ ሀገር እድገትና ውድቀት ከፍተኛ ድርሻ አላቸው። ገበያ ሀገር ይገነባል። ገበያ ዕውቀት ያሸጋግራል። ገበያ ስልጣኔ ያመጣል። ያኗኗር ዘዬ ይለውጣል። እናንተ ባንኮክ፣ ቻይና፣ ዱባይ በሄዳችሁ ቁጥር በሸጣችሁ በገዛችሁ ቁጥር ብዙ ነገር ትማራላችሁ። ያን ደግሞ በደረጃው እዚህ ያመጣችሁ ኢምፕሊመንት ታደርጋላችሁ። ገበያ ዝም ብሎ ብር የሚገኝበት ብቻ ሳይሆን ስልጣኔ የሚቀዳበትም ሀገር የሚገነባበትም ለአንድ ሀገር ኤግዚስተንስ ህልውና በጣም ወሳኝ ነገር ገበያን ለሀገር ህልውና እንደማቆያ እንደመሰልጠኛ እንደመሸጋገሪያም ጭምር ነው የምንወስደው መወሰድም ያለበት። ያ ካልሆነ በቀር አገር ሊጸና ሊገነባ አይችልም። ነገር ግን ኢትዮጵያ ሁለት ፈተናዎች አሉባት። አንደኛው የከረመ ፈተና ነው። ሁለተኛ ደግሞ አዲስ ፈተና ነው። መንግስታት አሮጌውን ብቻ ቢጠግኑ የትናንትናውን ችግር ብቻ ቢፈቱ ነገ ደግሞ ስለሚያመልጥ ተመልሰው ትውልድ የተጠገነ ትናንትና ግን ያልተሰራ ነገ ስለሚረከብ መከራው ይቀጥላል። የኛን ተጨባጭ ሁኔታ ያለፈ ስብራቶችና አዳዲስ ቻሌንጆች ያሉብን ያለፈው መጠገንና የመጪውን መሽቀዳደም የሚጠይቅ ዘመን እንደሆነ ጥቅል ግንዛቤ መያዝ ይጠቅማል። ምንም እንኳን መከራችን የትናንትና የነገ ቢሆንም እኛ ደግሞ ጥሎብን የዕለት ዕለቱን ብቻ ነው፣ ፍታፍታዋን ብቻ ነው፣ የውስጥ ጉዳዮቻችን ብቻ እንጂ ወጣ ብለን ሰብሰብ ብለን በዋና ዋና ዘላቂና ሀገራዊ ጉዳዮች የመምከር ባህሪ የለም። ሁሉ ጉዳዮች አይታችሁ ከሆነ የዛሬ ብቻ ነው። ነገን ታሳቢ ያደረጉ ምክክሮች ስለማናደርግ ብዙ ጅምሮቻችን መልካም ስራም ቢሆኑ እንቅፋታቸው ይበዛ ነው። ይሄ ነጋዴውም በኢንዱስትሪ የምትሉትም በግብርና የሚባለው በሁሉም መስክ የሚያጋጥም ችግር ነው። እናንተ ቢያንስ ዓለምን ለማየት እድል ስላላችሁ በንጽጽርም ለመማር ለመንቃት እድል ስላላችሁ የዕለቱን ብቻ እያየን ከሄድን ነገ እንዳያመልጠን ማስተማር ማስረዳት ከመንግስት ባልተናነሰ የእናንተም ድርሻ እንደሆነ ግምት እንድታስገቡ ነው። እኛ 5 ዋና ዋና ችግሮች አሉብን። አንደኛው ችግር የወረስነው ድህነትና ድህነት ለመውረስ የተዘጋጀው ትውልድ ነው። የወረስነው ችግር ነው፣ ድህነት ነው። የለም ይብቃ ደግሞ ካልነው ያን ለመውረስ የተሰናዳ ኃይል አለ። በጣም ብዙ ማስረጃዎች ምሳሌዎች ማቅረብ እችላለሁ። ለምሳሌ እዚህ ካሳንቺስ የፈረሰበት ዋነኛው ምክንያት ለእናንተ ግልጽ እንዲሆንላችሁ እናቶች በምታውቁት መንገድ ቡና እየጠጡ በ5-10 ሜትር ውስጥ በቅርብ ርቀት እያዩት የሚጸዳዳ ሰው ያለበት ሰፈር ነው። እዚህ ቡና ይጠጣል፣ እዚህ ጋር ደግሞ ሰዎች ይጸዳዳሉ። እነዚህ ሰዎች ህይወታቸው ካልተቀየረኛ ምን እናደርጋለን? እዚህ ሰው ቡና እየጠጣ አጠገቡ የሚጸዳዳበት ቦታ ላይ የሚደረግ ለውጥ ወይ ዘር ወይ ሃይማኖት ወይ ጾታ ታርጋው ብዙ ነው። ምን ችግር አለው? ሰው ህይወቱ ከዘመነና ከተቀየረ ቢሄድስ? ሲኤምሲ የዛሬ 20 ዓመት ነበር አልነበረም እኮ የዛሬ 20 ዓመት። አሁን የተገነባው አይደለም። ማን የገነባው? ሰው ወዶና ፈቅዶ ከየት ወጥቶ? ከካሳንቺስ ከፒያሳ ከሜክሲኮ። ምን ሲሆን ላይፉ ሻል ሲል አሮጌውን ጥሎ ወደ አዲስ ሰፈር እየሄደ ምንም ችግር የለውም። ዋናው ነገር ልጆች ማስተማር ይችላሉ ወይ? መብራት አላቸው ወይ? ኢንፍራስትራክቸር አላቸው ወይ? ከነበራቸው ህይወት ይሻላል ወይ ብለን ማሰብ ነው ያለብን እንጂ ስራ በተጀመረ ቁጥር ስሙ ብዙ ነው እና ድህነት ወርሰን ለማውረስ ያለን ፍላጎትና መሻት አንለውም በአፋችን፣ ግን በተግባር ያለው እንቅስቃሴ አንዱ ችግር ነው። ሁለተኛው ችግር መዋቅራዊ ችግር ነው፣ ኢንስቲትዩሽናል ችግር ነው፣ ስትራክቸራል ችግር ነው። ተቋም የለም፣
ያለውን ተቋም እንዳነሳችሁት ጠዋት ሰጠውን ሰርቪስ አይደግሞም ከሰዓት ያንን ፊክስ ማድረግ አለብን። ለምሳሌ ሲቪል ሰርቪስ ብዙ አንስታችኋል። ሲቪል ሰርቪስ እኮ ሪፎርም እናርግ እንቀይር ብለን ስትራቴጂ አወጥተን አሰልጥነን ስራ ስንጀምር ገና እኮ ነው አንድ ወር ሳይሞላው በዘር በሃይማኖት በምናምን ስም ሰራተኛውን ሊያባርሩት ነው የሚል ዘመቻ የተፈጠረው። ካልነካካ ነው አይቀየርም፣ መነካካት አለበት። ለመነካካት ደግሞ የሚደፍር ብቻ ሳይሆን የሚፈቅድ ማንነት ደግሞ የለም። እንዲሁ በምኞት አይቀየርም፣ መንካት ይፈልጋል። ስትራክቸራል ችግራችንን ማየት አለብን። ሶስተኛው አመለካከት ነው። አመለካከት ከአራሹ ይልቅ ተኳሹን የሚያወድስ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ጀግና ማለት ጠዋትና ማታ ሰርቶ ልጆቹን የሚያስተምር አይደለም። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሰራተኛ ነው። ያ አመለካከት ግን የለም። ለዚህ ነጋዴው እንደ ሌባ እንደ ስራ ፈጣሪ ሳይሆን እንደ አጉዳይ የተወሰደበት ዋናው ምክንያት ማወደስ የምንፈልገው ተኳሹን ስለሆነ። አራተኛው የስልት ትምህርት ችግር ነው። እርሻን ከኛ ቀድሞ የጀመረ የለም፣ ግን አሁንም እዛው ነው። በኢንዱስትሪ የሚመጣ ሂውመን ካፒታል ማምረት የሚመጣ ስልት ትምህርታችን ችግር አለበት። እንዴት ፕሮዳክቲቭ መሆን አለብን የሚል ጉዳይ ማሰብ መስራት ይጠይቃል። አምስተኛው የማገልገል ችግር ነው፣ ሰርቪስ። እኔ ገርመኛል፣ ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ስራ መከራው እንደምታውቁት ያና ያቁም የሌላው ሰው ቁጭ ብሎ ቢናገር ምንም ችግር የለው። ያ አመለካከት እስካልተፈታ ጊዜ ድረስ የምናስባቸው በርካታ ጉዳዮች እንዳሻነው ላይፈቱ ይችላሉ። እነዚህን መሰረታዊ ጉዳዮች ከተገነዘብን ችግሮቻችንን ከተረዳን በኋላ ዛሬ ከተነሱት አንዳንዶቹን መልሼ አንዳንዶቹን እንዳላችሁት ተወያይተን የእቅዳችን አካል እናደርጋለን። ብዙዎቹ ይፈታሉ። የመጀመሪያው ቡና ሚኒስትሪ ይሁን ላሉት በየቀኑ በእያንዳንዱ ቀን ማታ ማታ የቡና ኤክስፖርት ቀጥታ ሪፖርት እቀበላለሁ። በየቀኑ ለምሳሌ ዛሬ የዚህ ወር ዛሬ ጠዋት የነበረው 55.3 ሺህ ቶን የወጣው በዚህ ወር ቡና ያገኘነው ገቢ የዚህ ወር 375 ሚሊዮን ዶላር ነው። ዋነኛ ስራዬ ነው። በየቀኑ ሚኒስትርም ሆነ ኮሚሽንም ሆነ ኤጀንሲም ሆነ እስከ ሰራው ድረስ ትርጉም የለውም። ነገር ግን ወርቅ የግንቦት ወር ብቻ 419 ሚሊዮን ያገኘ ነው። ቡና 375 ነው። ስለዚህ መጀመሪያ ሚኒስትር መሆን ያለበት የወርቅ ሚኒስትር ነው ማለት ነው። በዛ ከሆነ ግን ሁለቱም መሆን የለባቸው። ሁለቱም ፕራይቬት ነው መሆን ያለባቸው። የኛ ሄዴክ መሆን የለባቸው። እና አደረጃጀት ወሳኝ ነው ያስፈልጋል። ግን ዋናው ትኩረት ሰጥተን ካልመራን ውጤት ሊመጣ ስለማይችል የመረጃ ችግር የቅርበትና የሊደርሺፕ ችግር እንዳለ አታስቡ። በጣም በቅርበት ነው የምንመራው። ለዛ ውጤት የመጣው በአዋጁ ብቻ ላይ የመጣው በቅርበት ስለተመራ ነው። ህገወጥነት ከዚህ ጋር ተያይዞ የተነሳው ኢትዮጵያ ውስጥ ህገወጥነት አታሎ መውሰድ አታሎ መጎዳት አይደለም። አታሎ መቀማት ነጋዴው ሀብታሙም ይሁን
ባለስልጣኑም ይሁን ተራ ሰራተኛውም ይሁን የሆነች ነገር ማለፍ ማታለል ብልጠት አድርጎ ነው የሚወስደው። በዚያ ምክንያት ብዙ ህገ ወጥነት አለ። ኮንትሮባንዱ ቁጥር ስፍር የለውም። ነዳጅን ብቻ ስላነሳችሁ ነዳጅ እኛ እናመርትም እንደምታውቁት እስካሁን ባለው ሁኔታ ገዝተን ነው የምናመጣው። ገዝተን ስናመጣ ደግሞ ህዝባችን እንዳይጎዳ ብለን ሰብሲዳይዝ እናደርጋለን። ብዙ ሰብሲዲ አለ። እኛ ሰፈር በሙሉ በጣም ውድ ነው ነዳጅ። በሙሉ ጎረቤቶቻችን አይወዳደርም። አንዳንዱ ከእጥፍ በላይ ምሽጥ አለ። የኛ ሰዎች ለኢትዮጵያውያን ተብሎ በሰብሲዲ የገባውን ነዳጅ አስበውና አቅደው ወደ ሁሉም ጎረቤት ያወጣሉ። ወደ ሁሉም በዚያ መሃል ተጎድታችሁ ይሆናል። እናንተ ግን ችግር ደግሞ አለኛ የገጠመን ሰብሲዳይዝ አድርገን በዶላር የምናወጣው ነዳጅ ኢትዮጵያን ሳይሆን ጎረቤት ሀገራት እየጠቀመ ስለሆነ ሁለት ነገር መሆን አለበት። ነዳጅ እንዳይወጣ የምትጠብቁ ደግሞ የምትጠቀሙ ነው መሆን ያለባችሁ። ይሄ በሁሉ ወርቅ እንደዛ ነው፣ የቁም ከብት እንደዛ ነው፣ ስንዴ እንደዛ ነው። ማጭበርበር ዕውቀት ስለሆነ ልክ እንደ ኢኖቬሽን ነው። የጋራ ህልም የጋራ ራዕይ የሌለው ሀገር እንደዚያ ነው። ባጭሩ ነዳጅ ንግድ ሚኒስቴር ኮምፕሌንቱን ሰምቷል። ሴሌክቲቭሊ የኛን ስጋት በሚቀንስ መንገድ ይፈተዋል የሚል እምነት አለኝ። እኔም ፎሎ አደርጋለሁ። አዋጅ በሚመለከት የንግድ ምክር ቤትም በኋላ ደግሞ ከሴቶች ጋር የተነሳውን እሱ እናያለን፣ አይተን ምላሽ እንሰጣለን። የፋይናንስ አቅርቦት በሚመለከት ሁለት ነገር ባላንስ ቢደረግ፣ በአንድ በኩል በለውጡ ማግስት እኛ ስንመጣ 80-75% ገደማ የባንክ ብድር የሚበደረው መንግስት ነው። እናንተ አልነበራችሁ። ይሄ እውነት ነው። ቦንድ ነበር ታውቃላችሁ፣ 27% ቦንድ ነበር። ብድር ለፕራይቬት ሴክተር አይሰጥም። አሁን ቢያንስ 80-85% ብድር ለፕራይቬት ሴክተር ይሰጣል። ይሄ ጥያቄ የለውም፣ መንግስት ስለቀነሰ ብድሩ ማለት ነው። ያም ሆኖ እናንተ እያደጋችሁ ስለሆነ ፍላጎታችሁም ስራችሁም እየሰፋ ስለሆነ የሚቀርበው ገንዘብ ግን በቂ አይደለም። እኔ ተዳፈርክ ባትሉኝ እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ አንድ እጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው። ግን ሲፈጥረን ኮምፕሌን ማድረግ ነው። የእያንዳንዳችሁ እናትና አባት የእናንተን ኑሮ አልኖሩም። ለእናንተ ብዙ ነገር ቀሏቸዋል። በእርግጥ ሰርታችሁ ነው፣ ደክማችሁ ነው። እናንተ አመስጋኝ ስትሆኑ እንሰራለን ለራሳችንም ለትውልድም ለሀገርም ስትሉ፣ ሌላውም እናንተን ሲከተል ነበር በጣም መልካም የሚሆን። በየሴክተሩ ግን ሰው በመልካም ቃል የሰራውን ስራ ለማመስገን ፍላጎት የለውም። ብዙ ጥያቄዎች የተሞላ ነው። ለምን ካመሰገነ ስራ ጥሩ ነው ካለ ገበያ ጥሩ ነው ካለ ገቢ ጨምርብኛል ስለሚያስብ በቃ የምናያቸው መልካም ነገሮች እያደነቅን የጎደለ እየሞላን ለመሄድ ያልፈለግነው ለምንድን ነው ብለን መመርመር ያስፈልጋልና ፋይናንስ በሚመለከት የምናስተካክለው ለኢንዱስትሪ ስንት ፐርሰንት ለግብርና የሚለውን ተወያይተንበታል። አሁንም ችግር ያለ ይመስለኛል፣ እናያለን እሱ መልሰን። ባንኮች ግን በሚመለከት እዚህ ያለ ሰው ቢያንስ 50% ቢያንስ 50% የባንክ ባለቤት ናቸው። የእናንተ ባንክ ምን እያደረገ ነው? ከእናንተ ውስጥ የባንክ ሼር አይ ዶንት ኖ እንግዲህ ቁጥራችሁን አላውቅም። ቢያንስ ግን 20% እዚህ ያለ ሰው የባንክ ሼር አለበት። ባንክ ኦነር እናንተ ናችሁ። ባንኮች ማስተካከል ያለባችሁ እናንተ ናችሁ። አራጣ አበዳሪ አትሁኑ፣ ብላክ ማርኬት ነጋዴ አትሁኑ ብላችሁ ማድረቅ ያለባችሁ እናንተ ናችሁ። ባንኮች መፈተሽ አለባቸው። ለዚህ የከፈትነው ባንክ ስርዓቱ ዘግተን ስላላዋጣ እንዲወዳደር የከፈትነው ለዛ ነው። እስካሁንም ባሰብነው ልክ አልተከፈተም፣ እንሰራበታለን። ፋይናንስን በሚመለከት አንዱ ለሴክተር ለኢንዱስትሪ ለግብርና እያል እናጠናለን። ሁለተኛ ደግሞ በውድድር የተሻለ ሰርቪስ እንዲሰጡ ለማድረግ እንሞክራለን። ማገልገል ላይ ችግር አለ፣ በየወረዳው ችግር አለ፣ አመራር ችግር አለ። ምን ጥርጥር የለውም። በጣም ብዙ ሰው ስለሆነ ያለው እኛ ውስጥ ቶሎ ብሎም ሀብታም ለመሆን የገባ ብዙ ሰው አለ።
ሳይችል በሆነ መንገድ የገባ ሰው አለ እና ሲወጣ እንዳያችሁ ጠላት ነው የሚሆነው። ነበርኩ አውቃቸዋለሁ አብሬያቸው እንደዚህ ናቸው እያለ ይቀጥፋል። የታሰረ ምን የሸሸ እንደደገፈ ነው። አትችልም ዞር በል ሲባል ነው ሌላ ከለር የሚያወጣው እንጂ ባለበት ሰዓት ምን ሰምቼ አላውቅም። ከማንም ሰው ወጥቶ ቢናገር ቢከራከር ቢያጥላላ ችግር የለውም። ግን የማገልገል ችግር አለብን። እንኳን ለማገልገል ለምንድነው ማታ ስራ የምታየው? ይሄኮ የጠቅላይ ሚኒስትር ባህሪ አይደለም የሚል እኮ ብዙ መካሪ ነው ያለው። ነውር ይመስለዋል ስራ ማየት፣ መደበቅ ትክክል ይመስለዋል፣ ስራ ማየት ግን ነውር ይመስለዋል። እዚህ ሀገር ደግሞ እንዳያችሁት ካላያችሁት ስራ አይሰራም። ስታዩ ስትከታተሉ ነው ስራ የሚሰራውና ማገልገል ችግር አለብን። ሁሉም ጋር ያለ በሽታ ነው። እኛ እንደ መፍትሄ ያመጣን አውቶሜሽን ነው። መሶብ አብዛኛው ሚኒስትሪ እየገባ ነው ወደ አውቶሜሽን። አሁን ሁሉም ክልሎች ለምሳሌ አርባ ምንጭ፣ ሐዋሳ፣ ብዙዎች ዋና ከተሞች ባህር ዳር፣ ጎንደር፣ ጅማ እየጀመሩ ነው፣ እየተዘጋጁ ነው ያሉት። እንደተባለው አብዛኛውን ሰርቪስ ቨርቹዋል እናደርገዋለን። ሌብነት ይቀንሳል፣ ኤፊሽንሲ ይጨምራል። በዚያ መንገድ ነው የፒቲ ኮራፕሽን ለመቀነስ እየሞከርን ያለ ነው። ጠያቂ ሁለት ነገር አንስተዋል እዚህ አካባቢ ያነሱት። አንደኛ በፍጥነት ኦቶሜሽን በሀገር ደረጃ ቢሰራ አሉና እዛው ላይ ያሉ በዚህ ጉዳይ ደግሞ ታክስ ቢቀንስ አሉ። እንደሱ አይሰራም። ብር ከሌለ አይሰራም። ህንጻ ይፈልጋል፣ ኮምፒውተር ይፈልጋል፣ ማሰልጠን ይፈልጋል። በእናንተ ብር ነው የሚሰራው። በአንድ በኩል መሰብሰብ አለብን፣ ግን ሳንሰርቅ ስራ ላይ መዋል አለበት ያ ነገር። እንዲያ ከሆነ ነው የዘመነ ነገር መፍጠር የሚቻለው። ኦቶሜሽኑን እናፋጥናለን አቅም በፈቀደ መጠን። ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነውና እኛም ጋር ኦዲተሮች፣ አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ በዚህ። እኛ ምን ለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100%። ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው መጻፌ ሰራው ሸጥኩ። እንደማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት ግን እኔ ማምኑ ያን መጻፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጥሮታ በወጣ አጠራጠራለሁ። እንደዛ መዛታችሁ ያን ስለማቅ የገዙት ወንበሩን ነው መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺህ የሚቆጠር ሰው 3000 ገደማ ሰው ነው በፋሚሊ ደረጃ ቤት ያገኘው በነፃ። ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር ምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ። ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን። አትስጡ። አቃሉ ያስቸግራችኋል ለስራ ቀድማችሁ ጠቁሙ። አብረን ያዛቸው። 10 ሰው ከያዝ እየፈራ ይሄዳል ማለት ነው። ጥንቃቄ እየጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ
እኛን ደግሞ ሌቦቹን ለዩ ካላችሁ ብቻችን አንችልም። እንተጋገዝና ባናጠፋ እንኳን እንቀንሳቸው። ያለ ማለት ዝግጁ ከሆናችሁ በእኛ በኩል ዝግጁ ነን። ስልክ እንዳለን ይታወቃል። ከቸገራችሁም ተጨማሪ እናወጣለን። ቀድማችሁ ንገሩን። ልዩ ቲም እናዘጋጃለን፣ አብረን እንይዛለን፣ እርምጃ እንወስዳለን። እንደሱ እያደረግን ቢያንስ አይን ያወጣውን ሌባ ትንሽ ረገብ እናደርገዋለን። በዛ መንገድ እየፈታን ብንሄድ ነው ጥሩ የሚሆነው። እኔ ያለኝ አጠር ያለው መልስ እሱ ነው። ኢ-ሰርቪስ እናስፋፋለን። ብቃት የሰራተኛ ብቃት ላይ መለከት ሁለት ነገር ታሳቢ ቢደረግ፣ አንደኛ የኛ ኤጁኬሽን ሲስተም ኢንዱስትሪው የበቃ ሰው ሊያወጣ አይችልም። እንዳትጠብቁ እሱን አንዱ ማስተካከል ያለብን ሶስተኛ አራተኛ ዓመት ሲደርሱ የግድ ኢንዱስትሪ ውስጥ ገብተው ካልሰሩ የክላስሩም ብቻ መያዝ የለብንም ብለን ጀምረናል። እናስፋፋዋለን። እሱ እደ ጥበብም ይሁን ጋራጅም ይሁን ሌላም ቦታ ተማሪ ሊመረቅ ከሆነ አንድ ዓመት 6 ወር ማገልገልን እንዲማር ማድረግ አለብን። ቢኮዝ በክላስ የሚሰጠው ትምህርት ብቻውን በቂ ስላልሆነ ጀምረናል፣ እናስፋፋለን። እሱ ግን እናንተ ናችሁ ዋና አስተማሪዎች። ሰው ለመማር ዝግጁ ሆኖ እናንተ ጋር ከመጣ በኋላ እናንተ ናችሁ አስተምራችሁ ሰው የምታረጉት እንጂ የኛ ትምህርት ስርዓት አሁን ባለው ሁኔታ ትንሽ ውስንነት አለበት። ተጋግዘን እሱንም ማዘመን ይቻላል። ኤንኪዩአይ ላብራቶሪ ላይ ኳሊቲ ላይ ስታንዳርድ ላይ በጣም ጥሩ ስራ እየሰራ ነው። አላያችሁት ይሆናል እናንተ ግን ከሚያኮሩ ስራዎቻችን አንዱ እሱ ስለሆነ የተገነባ ነገር አለ፣ መጠቀም ያስፈልጋል። ሎጂስቲክስ መንገድ እዛ ቢገነባ ባቡር ቢገነባ መብራት የተባለው በሙሉ ትክክለኛ ኮንሰርን ነው። ዋናው ችግራችን ሎጂስቲክስ ነው። ግን አሁን ያለን አቅም ውስን ስለሆነ ትንሽ ጊዜ ይፈልጋል። ባቡር ስንዘረጋ መንገድ ስንዘረጋ ሪሶርስ ያለበት ቦታ ዘርግተን ሪሶርስ ለማውጣት አይደለም። ኢኮኖሚክ ቲንኪንግ አይደለም የነበረን ፖለቲካ ነው። ፖለቲካ ስለሆነ ብዙ ጣጣ መጥቶብናል። ለምሳሌ የሱካር ፋብሪካዎችን ብንወስድ 13 ገደማ ሱካር ፋብሪካዎች አሉ። እያንዳንዱ ፋብሪካ የራሱ መልክዓ ምድር፣ የራሱ ታሪክ፣ የራሱ ልምምድ አለው። ግን የነበረው ኮርፖሬሽን ተብሎ በአንድ ኩባንያ ስር ገብቶ የማይሰራው የሱካር ፋብሪካ የሚሰራውን እየገደለ አንዱም ሱካር ፋብሪካ ደሞዝ መክፈል አይችልም። ደሞዝ ተውትና ትርፋማ መሆን። አሁን በቅርቡ ነው ወንጂ ነፃ ያወጣው። ወንጂ ግን 67 ዓመቱ ነው። አትራፊ የነበረ ነው። ሌላ ጋር ለጥፈውት እንዳያተርፍ አድርገው ነው ያበለሻሹት። እሱን ለማውጣት ገና 7 ደረስን። አሁንም 6ቱ ደሞዝ አይከፍልም። ዛሬም ኤግዛምፕል ነው። ኢንዱስትሪያል ፓርክ ብላችኋል ቅድም። እኔ አይመስለኝም። እኔ ኢንዱስትሪያል ፓርክ ላይ ኢንቨስት ማድረግ ዝግጁ አይደለሁም አሁን። ምክንያቱም ምንድነው ኢንዱስትሪያል ፓርክ 13 ገደማ አለን፣ 10 ጨረስን እኛ ነን። ሁሉም በዳ ነው። እዳቸውን መክፈል ገና አልጀመሩም። ታስታውሱ ከሆነ ለውጭ ባለሀብት ለኤክስፖርት ተብሎ ሼዶቹ ሰምታችሁ ይሆናል። ይሄ ከውጭ ባለሀብት አነስተኛና ጥቃቅን 1 ሚሊዮን 2 ሚሊዮን ብር ይዞ መጥቶ ዘሆል ሼድ ይዟል። ታክስ ከናንተ በላይ ሌባ እሱ ነው። አገሩ ነግዶ አያውቅም። አነስተኛና ጥቃቅን ነው። እሱ ይሰገሰግና ዘሆል ንግድ ስርዓቱን ብላክ ማርኬቱን ያው እንደምታውቁት ያደርጋል። ለዚያ ነው ኢንዱስትሪያል ፓርክ ለሎካል አምራቾችም ይሰጥ ብለን የወሰንነው። ግን አሁን ትርፋማ ቀርቶ ራሱን ያልቻለ ኢንዱስትሪያል ፓርክ እያየን ሌላ ኢንቨስትመንት አናረግም። ፕራይቬት ሴክተር ግን እናበረታታለን። አሉ እኮ የሚገርም ኢንዱስትሪያል ፓርክ የሰሩ ሰዎች አሉ፣ ከኛ ፓርኮች ያላነሰ። ወደሱ የሚገቡ ሰዎች ካሉ ለማገዝ ዝግጁ ነን። በመንግስት ደረጃ ግን አይመስለኝም። ሰላም ብዙዎቻችሁ አንስታችኋል። ሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ይመጣና መንግስት ቢያስብበት። እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው።
እና የቀለባችሁ ፋይናንስ ያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ ነዳጅ እንዳይሄድ ማድረግ ነው እኮ ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው እኮ ንግድ። ልክ እናንተ እንደምትነግሩት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። በእኛ በኩል ዝግጁ ነን። ሰላም ይፈልግ ሰው ካለ ምንም ችግር የለውም። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል አሁን ያለው ነገር። አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ኬላዎች ሁለት ችግር ነው ያለው ኬላ ላይ። እንዴት እንደምናደርግ እንዴት እንደምታግዙን እናያለን። አንደኛው ችግር ከሞያሌ ለምሳሌ ሐዋሳ ድረስ 10 ኬላ ቢኖር ኤግዛምፕል ነው። ከሞያሌ ጀምሮ በአይሱዙ ስር በመናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ከትምህርት ስርዓት ጋር ተያይዞ ተነሳው እንፈትሸዋለን። ችግሮች ይኖራሉ፣ ፈትሸን የሚስተካከል ጉዳይ ካለ እናስተካክላለን። በደንብ ኖት አድርጌያለሁ። ከሴክተሩ ጋር እንወያይና ለማሻሻል እንሞክራለን። ዲፕሎማሲው ብራንዲንግ በሚመለከት እንደሚቀረን ገብቶን ተወያይተንበታል፣ ስልጠናም ሰጥተናል። ዘሆል ዲፕሎማሲያችን ኢኮኖሚ ተኮር እንዲሆን ተግባብተናል። የማንም ዲፕሎማት ዋነኛ ስራ ገበያ ማፈላለግ ነው። ዋነኛ ስራው እናንተን አስተባብሮ ኢንቨስት እንድታደርጉ። ለምሳሌ ኬንያ ያለው ሰውዬ ኢትዮጵያውያን በዚህ ሴክተር ኢንቨስት ቢያደርጉ ያዋጣቸዋል ካለ እናንተን አግዘን ማስገባት ነው ወደዛ። እና ችግሩ እውነት ነው፣ ተወያይተናል፣ ሰልጥነንበታል። ተቋሙን እያሻሻልን ስንሄድ ይፈታል። የክራይ ሼድ አምራች እና አስመጪ መካከል ያለውን ብዙ ችግር ስላለብን ጊዜ ስጡን እንየው በደንብ። ለምሳሌ 5 ዓመት ያላችሁት 5 ዓመት ካልሆነ ሰዎች ይወጣሉ ወይ? ከዛ እንደዛ የተመቸው ሰው ያድጋል ወይ? እንዴት አድርገን ነው ግራጁዌት እንዲያደርግ የምናደርገው የሚለውን ጉዳይ እናያለን። በተለይ እህት ያነሳችሁ የሚገጣጠም የሚጠግንም የሚለያይ አሰራር ያለን እናያለን፣ እንፈትሻለን። ግብአት አቅርቦት ጋር ተያይዞ በሁሉም ኢንዱስትሪ መኖን ጨምሮ የቫልዩ ቼን የማሳሰር ችግር ስላለብን አንዳንዱ ምርት እዚሁ እያለ እኛ ከውጭ ስለምናስገባ መኖ ለምሳሌ እኛ ኤክስፖርተር መሆን ሲገባን የመኖ ችግር ሊነሳ አይገባውም። ማምረት እንችላለን። መኖ የሁሉንም እንዴት እንደሚፈታ እናያለን። ከሌማት ጋር እህት ያነሳሽውን እንዴት ሰምቻለሁ፣ ኮምፕሌንቱን እናያለን፣ አይተን መፍትሄ እናበጃለን። በእኛ በኩል አንዳንድ ህጎች ሲወጡ አንደኛውን በር ይዘጋሉ፣ ሌላ ደግሞ ችግር ይፈጥራሉ። እየተማርን እሱን ደግሞ ኢንሃንስ እያደረግን እንሄዳለን። ጨርሰን የምናውቀው ነገር ስላልሆነ እየተማርን ነው የሚቀየረው ነገር። የሀገር ውስጥ መጠቀም ይሄ ባልሰለጠነ ዓለም በጣም ከባድ ይመስለኛል። ምክንያቱም አሁን እዚህ ያለ ሰው ከለበሰው ሱፍ ስንት ሰው ነው የሀገር ውስጥ የለበስከው ቢባል አላቅም ስንቱ ደፍሮ ከሀገር ውስጥ እንደሚል። እዚህ የሚሰራ ነገር ሁሉም ይረባ አይመስለንም። እዚህ ያለ ችግር ነው። የሆነ ሆኖ ግን ሱፉም እዚህ ይመረታል። በጣም በርካታ ምርቶች አሉ። በአዋጅ አይደለም ሁላችን ካኪ እንልበስ አንልም። አሁን ዘመን ተቀይሯል። ግን ኮንሺየስሊ የሀገር ምርት መጠቀም በጣም አስፈላጊ ነገር ነው። በመዝጋት ሳይሆን ኮንሺየስ ሆነን የሀገር ምርት ብንጠቀም አንዱ ያንዱን እየገዛ ገበያ ያሳልጥ ያዋጣል።
እናስተምራለን፣ እኛ እንጠቀማለን። እንደዛ እያልን በሂደት እየተፈታ መሄድ ይመስለኛል። ከፕሮፐርቲ ታክስ ጋር ኢንዱስትሪው ይታያሉትንም እናያለን። ሳናቅ ስተን ከሆነ እናያለን። ታክስ መከፈል አለበት፣ ምንም ጥያቄ የለውም። ግን ኢንዱስትሪን ከሱቆች ጋር አርገን ከሆነ ፈትሸን እናስተካክላለን። አብዛኛውን ግን ሚኒስትሮች ኖት ስለወሰዱ እናያለን። አንድ በአንድ ባላችሁት ልክ ነው ጉዳዩ ወይስ የተደበቀ ነገር በውስጡ ችግር አለበት የሚለውን ፈትሸን መልሰን በየሴክተራችሁ ኢንፎርም እናደርጋቸዋለን። አብዛኛው የእቅዳችን ግብአት ይሆናል። አንዳንድ የማይፈቱ ጉዳዮች ካሉ ያልተመቸ ነገር አለ ማለት ነው። እንደዛ አስባችሁ ኔክስት እንወያይ ደግመን ልናነሳው እንችላለን። አብዛኛው ግን የፈለግናችሁም የምናወያያችሁም ለእቅድ ግብአት ነው። ምንድነው ያሉ ኮንሰርኖች እንስማቸው ብለን ስለሆነ አብዛኛው ነገር የእቅዳችን አካል ሆኖ የሚታይ ይሆናል። ከሞላ ጎደል በኖቱ መሰረት እኛ ተወያይተን የምንፈታውን ለመፍታት ጥረት እናደርጋለን። እኔ ያለኝ ሜሴጅ የመጨረሻው የጋራ ራዕይ ይኑረን። እናንተም አርበኞች ናችሁ፣ እኔም አርበኛ ነኝ። እኔም ለግሌ ብቻ አልሰራም፣ እናንተም ለግላችሁ ብቻ አትሰሩ። ሁላችንም ተባብረን ለጋራ ጉዳይ ከቆም ሀገር ያተርፋል፣ እኛ እናተርፋለን፣ ትውልድ ያተርፋል። ያተረፈ ትውልድ ደግሞ ይሸጋገራል። በጋራ ብናስብ ጥሩ ነው። ሁለተኛው ሀገራችሁን ብታቁ፣ ኢትዮጵያን ጠንቀቃችሁ ብታቁ እድልና ፈተናዋን ለማወቅ ጸጋና ዕዳዋን ለማወቅ ያግዛቸዋል። በውስጡ ያለው አውቀን እንድንቆጭ አብረን እንድንሰራ እንድንተጋገዝ ስለሚያደርግ ሀገራችሁን ለማወቅ ፈተናዋን ለማወቅ ችግሮቿን ለማወቅ ዕዳዋን ለማወቅ ብትጥሩ ጥሩ ነው። እንደዛ ካደረግን ለጠላት አንገዛም። ለረጅም ጊዜ ለውጥ አንዳንዴ የሚመር መድኃኒትን መዋጥ ግዴታ ነው። ለመፈወስ ሲባል ቢመረንም እንውጣለን፣ ያኑጠን እንፈወሳለን። ኢዚ በሆነ መንገድ ቼንጅ ከየትም አይመጣም። ካልደከምክ፣ ካልተሰቃየህ፣ ካልሰራህ እንዲሁ ለውጥ አይመጣም። ያን አስበን አንዳንድ ያለውን መንገራገጭ በዛ መንፈስ እንድታዩት። አብዛኛው ሐሳቦቻችሁ በጣም በጣም ጠቃሚዎች ናቸው። አንዳንዱ የሰራንበት ያለን ጉዳይ ነው። ቱሪዝም የተባለው በደንብ የተሰራበት ያለ ጉዳይ ነው። አንዳንዱ እየሰራን ያጎደልናቸው ጉዳዮች እንዳሉ ገብቶኛል። አንዳንዱ ደግሞ አቴንሽን ያልተሰጣቸው ሴክተሮች ይኖራሉ። እነሱ ሁሉ ፈትሸን አቅም በፈቀደ መጠን መልስ እንሰጥበትና በሚቀጥለው ጊዜ ደግሞ ፈጣሪ ፈቅዶ ስንገናኝ ልክ እንደ ቡናው መልስ አገኘን እንደምትሉ ተስፋ አደርጋለሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ።